ወንድስም ስጠራ ሰምቻለሁ በሚል ቅናት መንፈስ ተነሳስቶ ነው እንግዲህ የልጁ እናት ባለቤቱ ላይ አንገቷን በስለት ወቅቶ ህይወቷን እንዲያልፍ ያደረገው የ25 አመቱ ባል በዚህ ክፉኛ ቅናት ውስጥ ወድቆ ያለ ወላጅ እናቷ አባቷ እህት ወንድሞቿና እሷ ነበሩ። ስለዚህ እነኚህን አምስት ሰዎች ህይወት እንግዲህ ያጠፋል ይህ ወጣት። ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ ውድ የኢትዮ ኢንፎ ቤተሰቦች፣ እንግዲህ በሌላ አሳዛኝ መረጃ ተመልሰን ተገናኝተናል። ወደ መረጃው ከመሄዳችን በፊት አንድ ጥያቄ ወደ እናንተ ማድረስ ወደድኩ። ለመሆኑ ፍቅርና ቅናት አብሮ ይሄዳል ብላችሁ ታስባላችሁ? ካሰባችሁ እንዴት የሚለውን በሐሳባችሁን በኮሜንት መስጫው ስር አስፍሩልን። አንዳንድ ሰዎች ከቅናታቸው የተነሳ ያፈቀሩት ሰው ላይ እንግዲህ ከፍተኛ ጉዳት ሲያደርሱ ይታያል። ከድብደባ አንስቶ ፊትን በአሲድ እስከ ማቃጠል እንደዚሁም ደግሞ የህይወትን እስከ ማጥፋት የደረሰ ከባድ ወንጀል ሲፈጽሙ ይታያል። በቅናት ብቻ ማለት ነው። የተፈጸመው ነገር ትክክልም ይሁን አይሁንም የቅናት መንፈስ ስላደረባቸው ብቻ እንግዲህ ቀደም ሲል እንዳልኳችሁ ከባባድ የሆኑ ወንጀሎችን በሰው ላይ ሲፈጽሙ እንመለከታለንና ፍቅርና እንግዲህ ቅናት አብሮ ይሄዳሉ አይሄዱም የሚለውን የእናንተን ሐሳብ በኮሜንት መስጫው ስር አጋሩን። እንደዚሁም ከቅናት ጋር ተያይዞ የገጠማችሁም ነገር ካለ ይሄ ነገር ገጥሞናል ብላችሁ ካሰባችሁ እንደዚሁ በኮሜንት መስጫው ስር ሐሳባችሁን አስፍሩን። ከቅናት ጋር የተያዘ እንግዲህ አንድ አሳዛኝ መረጃ ከወደ ምዕራብ ሐረርጌ ተሰምቷል። ይሄ መረጃ ምንድነው የሚለውን በዝርዝር ወደ እናንተ እናደርሳለን። ወደ መረጃው ከማለፋችን በፊት ግን ይህንን ቻናል ሰብስክራይብ ሳታደርጉ ከሆነ እየተመለከታችሁ ያላችሁት እባካችሁ ሰብስክራይብ አድርጉ። ማንኛውንም ሐሳብ አስተያየቶቻችሁን አድርሱን። ከኛ ጋር በአጋርነት መስራት የምትፈልጉ ድርጅቶች ከስር ባለው ስልክ ቁጥራችን ደውሉና አግኙን። አብራናችሁ ለመስራት ዝግጁ ነን። አብራችሁን ስለምትሰሩም እጅግ ከልብ አድርገን እናመሰግናለን። እንደዚሁም ደግሞ የኔ ታሪክ ሊነገር ይገባል፣ የማውቀው ታሪክ ለብዙዎች አስተማሪ ነው የምትሉት ታሪክና ባለ ታሪክም ካለ እንደዚሁ ከስር ባለው ስልክ ቁጥር ደውሉና ታሪካችሁን አጋሩ። እኛም መልሰን ወደ እናንተ የምናደርስ ይሆናል። ከመሸጋገሪያ በኋላ ስንመጣ በቅናት ምክንያት አንድ አሰቃቂ ወንጀል ተፈጽሟል። ይህ ወንጀል እንዴት ተፈጸመ የሚለውን እንመለከታለን። ከዛ በኋላ ከቅናት ጋር ተያይዞ ባለሙያዎች የሰጡትን እንግዲህ ጠቃሚ መረጃ ወደ እናንተ የምናደርስ ይሆናል። የተከታተላችሁን አብራችሁን ትቆዩ ጋብዝ። እንግዲህ መግቢያ ላይ እንዳልኳችሁ አድማጭ ተመልካቾቻችን ከምዕራብ ሐረርጌ ዞን ፖሊስ የተገኘው መረጃ እንደሚያሳየው እንግዲህ በዛው ዞን ውስጥ አንድ አሰቃቂ ወንጀል ተፈጽሟል። ይህ ወንጀል የተፈጸመው ባል ሚስቱ ላይ ነው ወንጀሉን የፈጸመው። መንስኤውም እንግዲህ ቅናት መሆኑን ነው የዞኑ ፖሊስ ዋና መምሪያ ኮሚኒኬሽን ባለሙያ የሆኑት ዋና ሳጅን አራርሶ መሐመድ የገለጹት። ምንድነው የተፈጠረው የሚለውን መረጃውን በዝርዝር እንመልከተው። ምዕራብ ሐረርጌ ዞን ሸነን ዱጎ ቀበሌ ውስጥ ባል ባደረበት ኃይለኛም የቅናት ስሜት ሌሊት ላይ ከእንቅልፉ ተነስቶ ሚስቱን በስለት አንገቷን ወቅቶ እንደገደላት ነው እንግዲህ የምዕራብ ሐረርጌ ዞን ፖሊስ ዋና መምሪያ ኮሚኒኬሽን ባለሙያ የሆኑት ዋና ሳጅን አራርሶ መሐመድ የገለጹት። ጀማል አብዱል ሐራቅ የተባለው የ25 ዓመት ወጣት 2 ዓመት ከሚበልጣት የ23 ዓመቷ ኡርጂ አብዱል ጀባር ከተባለች ወጣት ጋር ትዳር ገና በአፍላ የወጣትነት ጊዜያቸው መስርተው አብረው መኖር እንደጀመሩም እንግዲህ ዋና ሳጅኑ መረጃውን አጋርተዋል። የሁለቱ አፍላ ወጣቶች ትዳር ወዲያው በአመቱ በልጅ የተባረከና ሰላማዊ ቢሆንም በባል በኩል ሚስት በእንቅልፍ ልቧ የምታሳያቸው ነገሮች እንግዲህ ባልን ቅናት ውስጥ እየከተቱት ቅናቱም እያደር እየጨመረ እየከፋ እንደመጣ ነው እንግዲህ ዋና ሳጅን የተናገሩት። በእንቅልፍ ልቧ የምታወራውን ሰማው በሚል አጉል ቅናት እንግዲህ ልብ በሉ እዚህ ጋር አድማጭ ተመልካቾቻችን፣ በእንቅልፍ ልቧ ያወራችሁ ነገር ነው እንግዲህ
ቅናት ውስጥ የከተተው። ባለቤቱን በስለት ወቅቶ እንግዲህ የገደለው ግለሰብ በእስራት እንደተቀጣ ነው ዋና ሳጅን የገለጹት። ቅድም እንዳልኳችሁ በምዕራብ ሐረርጌ ዞን ሸነን ዱጎ ቀበሌ በባለቤቱ ላይ ባደረበት ኃይለኛ የቅናት ስሜት ሌሊት ላይ ከእንቅልፉ ተነስቶ ሚስቱን በስለት አንገቷን ወቅቶ እንደገደላት ነው መረጃዎች የወጡት። የ25 ዓመቱ ባል በዚህ ክፉኛ ቅናት ውስጥ ወድቆ እያለ ነሐሴ 5 ቀን 2017 ዓ.ም ተዘጋጅቶና አቅዶ ባዘጋጀው ስለታም ቢላዋ እንቅልፍ ላይ ያለችውን ሚስቱን አንገቷን በመውጋት ለሞት እንድዳረጋት ነው እንግዲህ የተገለጸው። በነጋታው የሚስቱን ሞት ተከትሎ በመጸጸት እጁን ለፖሊስ የሰጠ ሲሆን ፖሊስም የሟችን አስከሬን በማንሳት ለምርመራ ወደ ሆስፒታል በሰዓቱ ይልካል። በጀማል አብዱል ሐራቅ ላይ አስፈላጊውን ማስረጃ በማጠናከር የምርመራ መዝገቡን ለአቃቢ ሕግ የላከ ሲሆን አቃቢ ሕግም ከፖሊስ የቀረበውን የምርመራ መዝገብ ተመልክቶ በከባድ የሰው መግደል ወንጀል ክስ መስርቶ ክሱን ሲከታተል የቆየው የምዕራብ ሐረርጌ ዞን ከፍተኛ ፍርድ ቤትም ታህሳስ 7 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ጀማል አብዱል ሐራቅ ላይ የ23 ዓመት እስራት እንደወሰነበት ዋና ሳጅን አራርሶ መሐመድ እንግዲህ ጨምረው ገልጸዋል። ይህ የ25 ዓመት ወጣት ተገቢ ያልሆነ ቅናት ውስጥ በመግባት እንግዲህ ባለቤቱን በሌሊት በስለት ወቅቶ እሱም እንግዲህ ቤተሰቡን አፍርሷል፣ ልጁን ጎዳና ላይ ጥሏል። ባለቤቱን በህይወት እንዳትኖር ካደረገ በኋላ እሱም እንደዚሁ 23 ዓመታት እስር ተፈርዶበት ወደ ዘብጥያ ተወርውሯል። ልጃቸው እንግዲህ ያላሳዳጊ ያለወላጆች ቀረች ማለት ነውና ትዳር ምን ያህል ጥንቃቄ እንደሚፈልግ የሚያሳይ ነው። በዛ ላይ ደግሞ እንደዚህ አይነት ቅናቶች እጅግ በጣም አሰቃቂ የሆነ ወንጀልን እንድትፈጽም የሚያደርጉ ናቸውና አንዳንዴ ረጋ ብሎ ራስን ማየት ያስፈልጋል። ያው የሰው ልጅ ለምን ቀና አይባልም፣ ምክንያቶች ሊኖሩት ይችላሉ። ግን እንደው የመቅናት ልካችን ምን ያህል ቢሆን ነው ትክክል የሚሆነው፣ ቅናታችንስ ከምን ልክ ሲሆን ነው ልክ የሚሆነው የሚለውን እንግዲህ ሊታሰብበት ይገባል ማለት እንወዳለን። ይህ ወጣት እንግዲህ ባለቤቱ ሌሊት በእንቅልፍ ልቧ የወንድ ስም ጠራች ወይም ደግሞ የወንድ ስም ስትጠራ ሰምቻለሁ በሚል ቅናት መንፈስ ተነሳስቶ ነው እንግዲህ የልጁ እናት ባለቤቱ ላይ አንገቷን በስለት ወቅቶ ህይወቷ እንዲያልፍ ያደረገው። ከዛም በመጸጸት እንግዲህ እጁን ለፖሊስ ሰጥቷል። ከዛ በኋላ እንግዲህ እንደሰማችሁት ምርመራው ከተጠናቀቀ በኋላ ፍርድ ቤት ጉዳዩን ተከታትሎ ግራ ቀኙን አይቶ ተከሳሹን እንግዲህ 23 ዓመት እስር በይኖበታል። እንዳልኳችሁ ነው። ትንሽ ቢታገስ ኖሮ እንግዲህ ይህንን ሰዓት ያልፈው ነበር። ምክንያቱም ጠዋት ተጸጽቶ ነው እጁን ለፖሊስ ራሱ ሄዶ የሰጠውና አንዳንድ ጊዜ ቅናት እጅግ በጣም መጥፎ ነው። ከቅናት ጋር ተያይዞ ቅናትን እንዴት መረዳትና መቆጣጠር ይቻላል የሚለውን አንድ መረጃን ወደ እናንተ ለማድረስ ወደድኩ። ቅናት በጓደኛሞች፣ በፍቅረኛሞች እንዲሁም በቤተሰብ መካከል በተለያዩ ምክንያቶች ሊፈጠር የሚችል ስሜት ነው። እንደ አሜሪካ ሳይኮሎጂካል አሶሲዬሽን የሳይኮሎጂ መዝገብ ቃላት ፍቺ ቅናት በአሉታዊ የሚታይ ቢሆንም አእምሯችን ራሱ የሚጠብቅበት ስርዓት ሲሆን አስፈላጊ የሆነ ነገር ለመለየትም ይረዳል ይላል። በቅናት ዙሪያ ሰፋ ያለ ጥናት ያደረጉት የስነ ልቦና ባለሙያ የሆኑት ዶክተር ጆሊ ሃሚልተን የሰው ልጅ ከ6 ወር እድሜያቸው ጀምሮ የቅናት ስሜት እንደሚፈጠርባቸውና ይህም እያደገ እንደሚመጣ ተናግረዋል። ይህን የቅናት ስሜት መረዳት መቻል ራስን ለማሳደግ እንዲሁም ከሌሎች ጋር ያለንን ግንኙነት ሀቀኛ ለማድረግ እንደሚረዳ ዶክተር ሃሚልተን ከሲኤንኤን ጋር በነበራቸው ቆይታ ተናግረዋል። ነገር ግን ቅናት ጠቃሚም ጎጂም ሊሆን ይችላል የሚሉት ዶክተር ሃሚልተን በአግባቡ ካልተያዘ ጉዳት ሊያደርስ እንደሚችልም አስረድተዋል። የስነ ልቦና ባለሙያ ሃሚልተን ቅናትን ገንቢ በሆነ መንገድ ለመቆጣጠር የሚያስችሉ 5 ቁልፍ መንገዶች ብለው እንግዲህ አስቀምጠዋል። እነኚህ ቁልፍ እንግዲህ በዶክተር ሃሚልተን ቁልፍ ተብለው የተቀመጡ 5 መንገዶች ምንድናቸው የሚለውን እንመለከታለን። ምክንያቱም እነኚህን መተግበር ከቻልን በቅናት መንፈስ የሚመጣውን
አላስፈላጊ ጉዳት ለመቅረፍ ይረዳል የሚል እምነት ስላለን ነው። እንግዲህ ከላይ ከቅድም ከነገርኳችሁ መረጃ ጋር ተያይዞ አንዳንድ ነገሮችን ቆም ብለን ማየትም ስላለብን ነው ይህንን ወደ እናንተ ለማድረስ የወደድኩት። የመጀመሪያው አለመቸኮል ነው። የቅናት ስሜት ሲሰማን በችኮላ አንዳች ነገር ከማድረግ ራስን መቆጠብ ያስፈልጋል። እንዲሁም የተፈጠረውን የስሜት ለውጥ በማወቅ ጉዳዩን ለመረዳት መሞከር ይጠበቃል። ስለዚህ አለመቸኮል የመጀመሪያው ቁልፍ መንገድ ነው። ሁለተኛ ከጥፋት ድርጊቶች መቆጠብ ነው። ይህም ከበቀል ወይም ከንዴት የተነሳ እርምጃ ከመውሰድ መቆጠብ፣ ለዚህም ደግሞ ቆም ብሎ በጥልቀት በመተንፈስ ስሜትን መቆጣጠር ያስፈልጋል ይላሉ። ሌላው አለመሸማቀቅ ነው። የቅናት ስሜት የተለመደ በመሆኑ ማፈር አይገባም። ይልቁንም ፍላጎታችንን የሚያስገነዝበንን ተፈጥሯዊ ስሜት መሆኑን መረዳት ይገባል። ይህም አላስፈላጊ ነገር ከማድረግ ወይም ደግሞ ተደብቆ የሆነ መጥፎ ነገር ከማድረግ እንደሚረዳ ነው የተናገሩት። አራተኛው ቅናትን እንደ ፍቅር መግለጫ አለመውሰድ ነው። ስለዚህ ቅናት በፍጹም የፍቅር መግለጫ አይደለም። ቅናት በፍቅር ስሜት ሲገለጽ ጤናማ ያልሆነ ባህሪን ሊያስከትል ይችላል ይላሉ ዶክተር ሃሚልተን። በመሆኑም ፍቅርን በቅናት መልኩ ከማሳየት ይልቅ በግልጽ መነጋገር ይመረጣል። ስለዚህ ቅናትን እንደ ፍቅር መግለጫ መውሰድ አይገባም ይላሉ ዶክተር ሃሚልተን። አምስተኛ ቁልፍ መንገድ ብለው ያስቀመጡት ምንድነው? አጋርን ለማስቀናት አለመሞከር ነው። ፍቅራቸውን ለማረጋገጥ ወይም የትዳር አጋርን ለማስቀናት መሞከር እጅግ ጎጂ የሆነ መዘዝ ሊያስከትል እንደሚችል መረዳት እንደሚያስፈልግ ነው የስነ ልቦና ባለሙያ የሆኑት ዶክተር ሃሚልተን የተናገሩት። ለማንኛውም ቅናት አጓጉል የሆኑ ወንጀሎች እንዲከሰቱ ያደርጋሉ። ስለዚህ በአቅራቢያችን ያለ የትዳር አጋራችን ሊሆን ይችላል፣ ቤተሰቦቻችን፣ ወንድም እህቶቻችንን ሊሆን ይችላል። ስለዚህ ሆን ብሎ አንዳንድ ሰውን ለማስቀናት ጥረት ያደርጋሉ። ስለዚህ ሰውን ስናስቀና ምን አይነት ጉዳት እዛ ሰው ላይ ይደርሳል የሚለውን አንረዳብና አንዳንዴ ከበድ ያሉ ወንጀሎች እንዲፈጸሙ ያደርጋል ሰውን ማስቀናት። ስለዚህ ሰው ቅድም እንዳልኳችሁ እንዳየነው መረጃ የሰው ልጅ ከ6 ዓመት ጀምሮ ቅናትን ማዳበር ይጀምራል። ያም እያደገ የሚመጣ ነው። እንደየሰው ባህሪ እንደየሰው አመለካከት የቅናት ደረጃው ይለያያል እንጂ ማንኛውም ሰው ላይ የቅናት እንግዲህ ቅናት የሚለው ነገር የሚፈጠረው ከ6 ዓመቱ ጀምሮ ነው። ስለዚህ ቅናትን በበጎ መንገዱ ለመመልከት ካልተሞከረ በስተቀር አንዳንዴ ቀደም ሲል እንደተመለከትነው አይነት መረጃችን ላይ እንደተመለከትነው ማለት ነው የሰውን ሕይወት እስከ ማጥፋት፣ ሰውን እስከ መጉዳት፣ የሰውን ስራ እስከ ማበላሸት፣ የሰውን ሕይወት እስከ ማመሰቃቀል የደረሰ ከፍተኛ የሆነ ወንጀሎች እንዲፈጸም ከሚያደርጉ ምክንያቶች አንደኛው ቅናት ነው። እንደዚሁ ከዚህ ቀደም አንድ መረጃ እንደዚሁ ትዝ ይለኛል። ወደ ጀርመን አካባቢ ነው መረጃው የወጣው። መረጃው ምንድነው? ልጁ ወጣት ነው። ይህ ወጣት እንግዲህ ከፍቅረኛው ጋር ይጋጫል። ከፍቅረኛው ጋር ከተጋጨ በኋላ ይለያያሉ። እንግዲህ እንዴት ፍቅረኛ ጥላኝ ትሄዳለች፣ ሌላ ሰውስ እንዴት ታፈቅራለች በሚል የቅናት መንፈስ በመነሳሳት ስለትና ሽጉጥ ይዞ እንግዲህ ወደ የቀድሞ ፍቅረኛው ቤት ያቀናል። እዛም ሲደርስ እንግዲህ የልጅቷ ቤተሰቦች ነበሩ። ወላጅ እናቷ፣ አባቷ፣ እህት ወንድሞቿ እና እሷ ነበሩ። ስለዚህ እነኚህን 5 ሰዎች ህይወት እንግዲህ ያጠፋል። ይህ ወጣት ቀጥታም በስለትና በመሳሪያ በሽጉጥ ነበር ህይወታቸውን ያጠፋው። ቀጥታ ያንን ካረገ በኋላ በመጸጸት ቀጥታ ወንጀል የፈጸመባቸው መሳሪያዎች ጭምር ይዞ ነው እንግዲህ ወደ ፖሊስ ጣቢያ ሄዶ እጁን የሰጠው። ፖሊስም ለወንጀሉ ምክንያት ብሎ ያስቀመጠው ነገር ቅናት ነው። ስለዚህ በርካቶች ራሳቸውን እንዲቆጣጠሩ ቅናት እጅግ በጣም መጥፎ ስለሆነ ቅድም እንዳልኳችሁ ቢያንስ 5ቱን በመተግበር ቅናት መንፈሳቸውን ወይ ደግሞ በሰዓቱ ቅናት ሲሰማቸው ያለባቸውን ነገር ረጋ ብለው እንዲመለከቱ ለበርካቶች ትምህርት የሰጠ የወንጀል ታሪክም ነው እንግዲህ አሁን የነገርኳቸው። እንደዚሁም ደግሞ ይኸው በእኛም ሀገር ወደ ምዕራብ ሐረርጌ እንደዚሁ ሌሊት በእንቅልፍ ልቧ የወንድ ስም ጠራች በማለት የልጁን እናት በስለት ወቅቶ የገደለውንም ባለ ታሪክ ወይም ደግሞ የወንጀል ታሪክ ሰምታችኋል። ስለዚህ ቅናት ምንድነው? እንዴት ነው የሚያደርገው? እንዴትስ መቆጣጠር እንችላለን? የሚለውን
ለማየት ነው የሞከርነው። እየተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ከቅናት ጋር ግን ተያይዞ ያላችሁን ማንኛውንም ሀሳብ አስተያየት ልታደርሱን ትችላላችሁ። ስለዚህ ቅናት እንዴት መቆጣጠር እንችላለን? ቅናትና ፍቅርስ አብሮ ይሄዳሉ የሚለው ላይ ያላችሁን ሀሳብ አድርሱን። የተከታተላችሁን አብራችሁን ስለነበራችሁ እጅግ ከልብ አድርገን እናመሰግናለን። ከኛ ጋር በአጋርነት መስራት የምትፈልጉ ድርጅቶች ካላችሁ ከስር ባለው ስልክ ቁጥራችን ደውሉልን። አብረናችሁ ለመስራት ዝግጁ ነን። አብራችሁን ስለምትሰሩ ደግሞ እጅግ ከልብ አድርገን እናመሰግናለን። ለዛሬ የነበረን ቆይታ ይሄን ይመስላል። ይሄን ቻናል ሰብስክራይብ በማድረግ በየዕለቱ የምንለቃቸው መረጃዎች በፍጥነት እንዲደርሳችሁ አድርጉ። ዛሬውን በዚሁ አበቃው። መልካም ቀን።